ሙድ የኤንጂ 11 ሰብስክራይበሮች እንደምን አላችሁ? ሰላም ናችሁ ወይ? በዚች እህታችን ዙሪያ አንዳንድ ነገር ማለት ስለፈለኩ ነው። ቦኔ ትባላለች። እንደምናውቀው ራሷን አጥፍታለች። ያው ያጠፋችበት ምክንያት በተለያዩ ኮሜንቶችና በተለያዩ በሚደርሷት ሄት ሜሴጆች ነው እና ለቦኒ ነፍስ ይማር ለቤተሰቦቿና ለወዳጆቿ መጽናናትን እመኛለሁ። ኮሜንተሮች ሄተሮች ዝም ብላችሁ ከመሬት ተነስታችሁ እናንተ የምትጽፉት ኮሜንት የምትጽፉት ቴክስት ለአንዳንድ ሰዎች ጠላት ስሜት የመረበሽ ስሜት ይሰማቸዋል። በእናንተ ምክንያት ይወላችሁ እዚህ ጋር ሰው ህይወቱን እያጠፋን ያለው እና ፕሊዝ ሶሻል ሚዲያ ላይ ልትመጡ ያሰባችሁ ያላችሁ የሄት ኮሜንቱን ወደ ጎን አድርጋችሁ ትታችሁ ስራችሁ ላይ ፎከስ አድርጉ። ራስን ማጥፋት መፍትሄ አይሆንም። እኔ የክርስትና እምነት ተከታይ ነኝ፣ የኦርቶዶክስ እምነት ተከታይ ነኝ። በእኔ እምነት እንደዚህ ይላል። ተስፋ እንዳትቆርጡ። በዚህ ምድር ላይ ትልቁ ኃጢአት ምንድነው ካላችሁ ተስፋ መቁረጥ፣ ራስን ማጥፋት ነው። ስርየት የሌለው ኃጢአት ምንድነው ካላችሁ ራስን ማጥፋት ነው። መጽሐፈ ብርሃን ላይ ምን ይላል? እግዚአብሔር እያለቀሰ ይፈርዳል ይላል። እያዘነ የሚፈርድበት ነገር ኃጢአት ቢሆን ዝር እንዳይል የሐሳብ ጭንቅላታችሁ ዝር እንዳይል ስሙኝ አበቢላሎስ ያሶባኤግናት ይልባም ጋር ያረኳቸው እነሱ እኔ ሆኜ ሉጋም ፊትፊቱን እየመራው አርጋቸው ርካም ላናታቸው ለልቆም ለምስልም ምድር ያስፈልጋል ለወግ ለባህሉ እስከጎጀመን ነው ከማጣት ሞታለሁ ከሌለ ያመኛል ካላንቴ የቴዲ 00 የሚል ዘፈኖች 0 አንቺም 0 እሱም 0 አለው እንዴ ሰማውም 0 ምድሪቱም 0 አንተም 0 የሚለው what አለው መልእክት ለጃኒ ጃኒ እኔ በጣም ወድጄሻለሁ፣ በጣም ነው ያፈቀርኩሽ። ደረቴ ላይ ራሱ ስምሽን እንድነቀስ ለመጀመሪያ ጊዜ እና በጣም ነው ወደድኩሽ መላቤ ኧረ ቢ አቴ ያበደ ቢብ ነው። እግዚአብሔር ይሄን ቢብ ያረከው ትችላለህ። አንተ በጣም ቆንጆ ሮማንቲክ ሰርች ይዛጋ ቋራ ስትሬን ደግሞ ማመን ነበረ አራገቱ ሰላምታ እንዲሆን ሰላም ፍቅር ጤና ለሁላችን እንኳን በሰላም ወደዚህ ቻናል መጣችሁ። እኔና ሲግዛ 11 ባላለ ወይም ባጭሩ ኤንጂ ብላችሁ መጥራት ትችላላችሁ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሁሌም እንደምንለው ሳት የሆኑ ቪዲዮዎች ይዘመተናል። ከቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በተለያዩ ሶሻል ሚዲያ ሜንሽን የምታደርጉ ቪዲዮ እየደረሰኝ ነው። ከልብ አመሰግናለሁ። ሊያስቁ፣ ሊያዝናኑ፣ ሊያስለቅሱ የሚችሉ ቪዲዮዎች ተሰጥተዋል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ያላችሁን ሐሳብና አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። ከቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዳዊ የአገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ዘመናዊ ስድብ ብዬ እና ባህላዊ ስድብ ብዬ የሚለው ባለጌ፣ ውርጋጥ ይሄው ስድብ አይደለም። እንዴት ብልግና ነው ነገርኩ። ልክስክሳም ይሄ ስድብ አይደለም። የምትልከሰከስ ከሆነ ልክስክሳም ልፋጫም ባለጌ ብለህ ስትል አባት ለልጁ የሚቆጣ ነው እንጂ ይሄ ስድብ አይደለም። ሪዙ ይጣል ያሳዳኝ እግዚአብሔር ወይኔ ኧረ ጨዋታ እግዚአብሔር aujourd'hui aussi c'est mon ouais no villain le monde parang Relax. Wow, c'est joli. Let go. Relax.
جابا جابا አትበለ እንደ የሰው ልጅ ሆኖ እንደዚህ እንዴት ሃው የሰው ልጅ እንዴት አረላሽ እቺ ስለማራ ነው እንዴ እዚህ ላይ ጀግና መስዬ ስለምታይ ነው በጣም እኮ ይሰልቻል ኤቭሪ ዴይ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እኔ አሁን ምንም አልፈልግም ቪዲዮ መስራት መስደብ በቃ ይሄን ነው እንድታውቁኝ ፈልገው ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው መብታችሁ ግን አካውንቴን አትንኩብኝ እሺ እኔ ስራዬን መስራት ፈልጋለሁ ስለዚህ አካውንቴን አትንኩብኝ በቃ ልስራበት ይሄን ነው ለማለት ነው ልስራበት ታውቁኝ እንዴ 5 እና 6 አስቀምጬ ለመፖስት እንኳን ፈራሁ ማን ይልኛል ያ እንዳለ ቪዲዮችን እያጠፋችሁ ቢታውኝ በቃ እንዴ አይ እንደዚህ በጣም ፐርሰናል አድርጋችሁ ሰው ላይፍ ውስጥ አትግቡ በጣም ያስጠላል በጣም እኔ ወንድ ነገር ማድረግ ስለፈልግ ነው እንጂ ሲጀምር ይቅርታ የሚያስጠይቀኝ ነገር ሆኖ አይደለም ምንም ሆኖ አይደለም በቃ እንደዚህ እኔ በቃ ታውኝ በማርያም እሺ በማርያም የእናንተ ጥሩ ኮሜንት አልፈልግም መጥፎ ኮሜንት አልፈልግም ጀስት ሪፖርት አታርጉት አካውንቴን ልስራበት በቃ ታትት የሚወደኝ መጥቶ ፎሎ ያደርገኛል ያይልኛል ኮሜንት ያደርግልኛል ሲጀመር የምትሰድቡኝ እዚህ ጋር መጣችሁ የምትሰድቡኝ ልጅ እንድትመጡብኝ አልፈልግም ስለዚህ ታውኝ እንዴ ታውኝ በቃ እህቶቼ ደግሞ አካውንቴን ኮምፕሊት አድርጉልኝ በማርያም እውነት እኔ ከነዚህ ከባለጌ ወንዶች የምትወጣላችሁ ብዬ ነው የማስበው ሁሉም ቪዲዮ እየጠፋ ምን እያለ በየጊዜው ከሪፖርት እያወጣ አካውንቴን ትመልስ ሰለቸኝ ማርያም እንዴ ባምብዬ እኔ ይኸውልሽ እኔ ለኔ ሴሌብሪቲ ክራሽ ይልሽ ለኔ ሴሌብሪቲ ክራሽ ነሽ ግን አንዳንዴ ማለት ነው ጋይስ ይሆን አላ ምላሳችሁን ካልጠበቃችኋት እሷ አጠብቃችሁ የሚባል ነገር አለ እና ባምቢ አንቺ ላይክ ሙድሽ ሃይ በሆነ ሰዓት አሪፍ ቫይብ ላይ በሆንሽበት ሰዓት ዩ ሰማን ተች ታረጋለሽ ከዛ በኋላ ተች አርገሽ ደግሞ ያ ተች አረግሽ ሰው ደግሞ አይተውሽም እና ላይክ ባምቢ አንዳንዴ ፕሊዝ አንዳንዴ የምትናገሪያቸው ቃላቶች ይደብራሉ ለዛ ነው እንደዚህ አይነት ነገሮች ሀፕን የሚያደርጉብሽ እና ለምታወራቸው ነገር ተጠንቀቂ እኔ ላይክ ቤቢ እኔ ሴሌብሪቲ ክራሽ ነሽ ትመችኛለሽ ባምቢ ማይ ዲ ጥፋት እኮ ነው መሰናክል እኮ ነው እውነቴን እኮ ነው መሰናክል እኮ ነው የሰው እኮ አይደለም ጀለስ 2 ቀን ቸርች ከሄደ በኋላ ሲኦል ውስጥ እሳት አለ ቂጥ በእሳት እንዲቃጠል ትፈልጋለህ ስለዚህ ዞረ ቂጥ እንዳታይ ሰይጣን ደግሞ ሽኳል በእሳት እያቃጠለ ቂጥን ይወጋል ደው ከገ እሺ እሳት እያጋለ ቂጥን ይወጋል እሺ ኤሚኔም ኤክስ እኔንም ራይት ኦኬ look okay if you had one shot one opportunity to seize everything ever wanted one moment would you capture it or just like let it slam spam sweary no weak arms are heavy their vomit on his swear already mom spaghetti he's nervous but on a service he look lamps and ready to drop bombs but he keeps forgetting watch road down the whole crowd goes so loud sorry look if you had one shot if you had one shot one opportunity to seize everything ever wanted one moment would you capture it or just like let slam spam sweary no weak arms are heavy their vomit on his swear already mom spaghetti he's nervous but on a service he look lamps and ready to drop bombs but he keeps forgetting watch road down the whole crowd goes so loud open his mouth but the words won't come out he's joking how everybody's joking now the clocks run out time is up over blow snap back to reality oh there goes gravity oh there goes gravity እግዚአብሔር ድሮ ማለት ነው ድሮ እንዳለ ኮንፊደንስ አሁን የለም እግዚአብሔር እንዴ ጀለስ አረ ድሮ ቆይ ጀለሶች ምናምን ሙዳ እያያዙ ነበር ማለት ነው አሁን የመጣ ፋሽን ነው ድሮ ሙዳ እያያዙም እንዴ
ሴት አካባቢ መድረስ የሌለበት ጀለስ አንተ እኔ እንኳን ለምጄዋለሁ እነዚህን የመሳሰሉ ቆንጆ ልጆች ግን ታስጠብቃቸዋለህ እና ማን አባታችሁ ቀድማችሁ ነው አላችሁ በሰዓቱ አትገኙም የተቀጠራችሁበት እንዴ ምንድነው ጓደኛ የሚቆጠር እኮ ተረጋጋ በለው ሰውዬ በፈጠረ እንዴ ምን ሆነ ነው እኔ ምናልባት ዋጣጭን ካገኘ ብዬ እኮ ነው ሚስት ካገኘ ብዬ እኮ ነው እንደዚህ አይነት መድረክ ያመቻቸው ለረሰለፈት ሚስት እነዚህ ፊታቸው ላይ ሁለት አነባበሩ የሚያስጋግር ዱቄት ተቀብተው የሚመጡ ሴቶች ናቸው ለኔ የምትመኝልኝ እንዴ ጓደኛ ምን እያለ ነው አንተ እነዚህን ቆንጆዬ ሴቶች ቤት ቁርስ ለጋብዛቸውና የቡና ቁርስ አነባበሩ ለጋብዛቸው እያልኩ ነው አነባበሩ what is አነባበሩ ኧረ እባክሽ what is አነባበሩ አነባበሩ ማለት ያንቺ ፊት ከሜካፕ በፊት እንደማለት ነው እንዴ አንተ ምን ጓደኛ ችግር አለበት እንዴ ይኸውልህ ስነ ስርዓቱን ካልያዘ አም ከሚንግ ቱ ሆም ወደ ቤቴ ነው ማለት እንግሊዘኛ አንቺ እንግሊዘኛ ሰው ሆኖ ማለት ነው ዴት ብትወጪ እንዴ እንደ ሰይዶ ማርሻራርተ ነበር አናትሽን የሚልሽ እንግሊዘኛ ሲከፋፈል ከፊንቴኩ ጀማ ጋር ነበርሽ እንዴ ማለት ያው ሸቤ ማለት ነው እየቀለደ እኮ ነው ኧረ አንተ ሰውዬ ኧረ አንተ ባትበላ እንኳን እኛ እናቁላላ ለኔ ስትል ተው 5 ስታር ሆቴል ውስጥ ስንቱ ዲያስፖራ ሲቀጥረኝ ትቼ እዚህ መምጣቴ እኔ ጥፋት ነው 5 ስታር ሆቴል ይኸውልሽ እኔ በ30 ብር ቺፕስ ማለት ነው ኮሪደር ልማቱ ልጅሽ ወካረኩ ራሱ ሽማግሌ ወደኔ ነው ማስላክ ያለብሽ እንጉርት ይዛለች እንዳረበና ይበላን አንተ ምንም አላጠፋም ጠርቶ ያሰደበኝ ይሄ ነው እውነት ነው ሁለተኛ ደውልልንና እናያለን ሁለተኛ ጠገቤ እንዳደርስሽ ሁለተኛ ሁለተኛ ምን አረፍ ኦቨር ሲግባነት የሚያጠቃው ጀለሳችን ነው ኦቨር ሲግባነት የሚያጠቃው ጀለሳችን ነው ያባባ ግን የማጅሽ ባል 5 ሚሊዮን የውድድር ነው አይደል ያሸነፈው የሚያገኝ ነው የተሸነፈና ያሸነፈ እኔ ግን ለራሴ ጥሬ 10 ሚሊዮን ብር ፈልጋለሁ በዚህ ዲል ምናረግ ከሆነ ምንስማማ ከሆነ ሳልወዳደር ማለት ነው 5 ሚሊዮንም 10 ሚሊዮንም የማገኝበትን ሜትድ አግኝቼዋለሁ መወዳደር አይጠበቅብኝም እናሲዝ 5 ሚሊዮን ሴዶ አይወዳደርም እናሲዝ 10 ሚሊዮን እናሲዝ አይወዳደርም ወይ ጋንጃ ወይ ልዋንጃ ወይ ሙጣምጤም ማዳጋስካር ተሄዶ ካልተሰራበት ቢሞት እንዲሁ ምክንያት እየሰጠ በልዋ ወዳድሩኝ አረ ዜዶ እግዚአብሔር አታረገው እዛ ሪንግ ላይ ገብተህ ካላየው እኔ ደብረኛል እናት ይተሙት ዜዶ ማይ ብራዘር በነገራችን ላይ ጥፍሬ በጣም ነው የሚያምረው እኔ በጣም ነው የምወደው ጥፍሬን እና በልቼው ነው እንደዚህ ያደረኩት ደግሞ እንደምታውቁት እኔ በጣም ነው የምወደው ጥፍሬን እግዚአብሔር እንዴነ ዘነበ አምስቱ ማውራጣት እኔ የጣት ቅንድብ ሳይ ለመጀመሪያ ጊዜ ነው ትቆፍርበታለህ እንዴ ደግሞ ጥፍሬን በላው ሌላ ጥፍሩ ከኛ ነው ወይስ ጥርስ የብርጭቆ ወረቀት ነው አንተ በዚያ በላል ከቀጠልክ ለግርህ ጥፍር ስለማትመለስ እባክህ ፌጦን ስንሰበት ዱልዱ መረዲያ አረ ምን አይነት አተ እኔ እኮ እግዚአብሔርን እኔ ራሱ ጥፍሬን እበላለሁ ምል ሰው ነኝ ይሄ ይበለዋል አይገልጾም ይሄ ይበለዋል ጨርሶታል እግዚአብሔርን POV 8 PM የሚያንኮራፋው ጀለስ ይተኛ አረ ተው እና ሙዶችዬ እንዴት አላችሁልኝ እኔ ደህና ነኝና እዚህ ጋር የምትመለከቱት አጥንት እንዴት ነው አጥንቱ ማለት ታያችኋል እናንተም ጋር እንደዚህ ነገር አለው ለማለት ነው በጣም ነው የምወዳችሁ አረ እንደው አሁንስ በዛ ምን ይኩሱት ሊመስል ያልመጠምጣል ሞጋጋ እዚህ ጋር ያለው አጥንቴም ዞሮ ጆሮ ግንድህን በወጋ አሁን ያ አጥንት ነው ጅማት ነው እንጂ እንደው ተበጥሶኛም በተገላገልን የፊትህ ርዝማኔማ አይጣል አራስ ሕፃን ልጅ ያስተኛል የጠጅ ቤት አግዳሚውን በሬ መሰልከለች የዱር ሰጎን እንደው ቋንጃ ፊት አረዲያ ኧረ እግዚአብሔር ስም ምን ግራ ገባን እኮ ሴቱ ወንድ ሆኗል ወንዱ ሴት ሆኗል በጣም በቃ ይሄ መጥፊያችን በጣም እየቀረበን ያለው በጣም ቅርብ ነው his body went offline 3 2 1 See Alex? Awesome, man.
ይሄን ጌም አልሞከርኩትም፣ ግን እኔ ሞከርኩት ጌም ይሁን እንደዚህ የሚገለባበጥ ትገባላችሁ። እንዲህ ነበር የተቀመጣችሁ፣ እንዲገለባበጣል ማለት ነው። ኧረ በስመ አብ ሲያውጥ ከውጭ እኮ አያስፈራም፣ ውስጥ ስገቡ ግን ተውት። ያን ቭሎግ ሰርቼለታለሁ፣ የምር ቭሎግ ሰርቼለታለሁ። ያበደ እቴ ማልታቴ እስቲ እሱን እንዳርሳለ እዚህ ጋር ዝም ብሽ ዘዲሜ እሺ ዘዲ ብሮ ማልቱ ሲ አሽላጣላጣ ማልቱ አካቺኪ ካሜራ ዙሚን ዞማውቴ ዲኬ ንጎት ኢነሞ ጦሞት የኔናት ወሰድ ሲወደ ሾጥ ሲወዳ ነካ ሲወዳ አምሮኬ ጤናንከን ጠበቀማ እንተው አስተካክል መቃን ነስጦቆሪን መቃን መለስቱ ነስፎጎሪን በቃ እኛ ተካል ኦግቢሻንኬ ጋሶ ቆቶ ስናፕቻት ላይ ያላችሁ ወንዶች ላይ ይሄው እነዚህ ናቸው። ከስናፕቻት ወደ ቲክቶክ ዘለው ሲገቡ የሚፈጠር ሁኔታ ነው። እኔ አላውቅም። ማንን ነው መታማልሉት ነው? አይደብራችሁም? ራሳችሁ ግን ስታዩት ድጋሚ 10 ሚሊዮን ክፈሉ፣ ከዛ በኋላ ግደሉኝ። ግምቴ እኮ 100 ሚሊዮን ሰራው ካለ በተውት ምን አለ ሰራው ካለ በተውት ምን አለ። ኧረ ተው ይህን ዝንጅብል በርሜል መቼ ከብዳል ለማንከባለል ባትለፋ ባትደክም አምላክ ላንተ ካለ ለካ ተቀጥቅጦም ገንዘብ ማግኘት አለ። አስቤዛ ተወዶ መኖር ስላቃተኝ ለኔም ፈልጉልኝ የሚቀጠቅጠኝ አንድ ብር ሳይከፍለኝ ኑሮ ከሚመታኝ በ500,000 ብር ማንም ያንከባለኝ ብዙ ሰው አለና ኑሮ የከበደው በከፈልነው መጠን እስክናስቀጥቅጠው ወይ ድፉት ብሩን ሰጣችሁት ወይ ድፉት ብሩን ሰጣችሁት። ዜዶ ኢን ዘ ቢልዲንግ ዜዶ አይስትም። የምር ዜዶ ይገባል። በዛም በዚህ ማለት እኔ ዜዶ ይገባል እዛ ሪንግ ውስጥ። እንቁራሪቷ ለእኔ ጥሪ ያቀረበች አይደለም ለህዝቡ ብዬ ማርሻል አርት ለማሳደግ ብዬ እኔ ተስማምቻለሁ። ለህዝቡ ብዬ ማለት ተስማምቻለሁ። ተዘጋጂ አንቺ ናፈርምሽ ፈርም። አይ እኔ ገና ኡምራም ላረግ ነው። ከዛ በፊት እናደርጋለን። ገና እኔ ተውበት አድርጌያለሁ። እኔ ከፈጣሪም ጋር እንትን ማለት ነው። 10 ሚሊዮን ትከፍላለህ? እከፍላለሁ። 10 ሚሊዮን ብር እከፍላለሁ። 10 ሚሊዮን ብር እከፍላለሁ። ና ክፍል ና ትራንስፈር ላድርግ። ትራንስፈር አይቻልም። እኔ ፕሮፌሽናል እንደዚህ አይነት የወረደ አሰራር አይመቸኝም። ትራንስፈር አይቻልም። ና ኪስ ውስጥ አድርግልኝ 10 ሚሊዮን። ኧረ 10 ሚሊዮን እኮ ነው አንተ። እንደዚህ አይነት አሰራር አይመች ሲጀምር ነው አይመጥረኝም። እኔ ፕሮፌሽናል ራሱ እናንተ የወረደ አሰራር አይመጥረኝም። ባለፈ ሪንጉ ሊቀየር ራሱ 15 ደቂቃ ነው የፈጀው። ይሄ ምን የሚያሳየው ፕሮፌሽናል አለመሆናችሁ። ስለዚህ አም ሳቪጅ አም ፕሮፌሽናል። እኔ እንደዚህ አይነት አሰራር አይመቸኝም። ስለዚህ የምታደርግልኝ ከሆነ 10 ሚሊዮን ኪስ ውስጥ አድርግልኝ። እኔ ሲጀምር አልጮት። ኧረ ትራንስፈር ይገባልህ። አንተ ምን ፈርተህ ነው? አልጮትም። ኧረ ዜዶ ይጫወታል። እግዚአብሔር ዜዶ ይጫወታል። ታክሲ ተሰልፈ ያለ ሰልፏ ሲገቡ አሎ ወዴት ነው? ታክሲ ተሰልፍ ነው እና እኛ ሸማቾች ሰልፍ ነው የተሰለፍነው ነው ወይስ ሰለም ልንጨፍር የተሰለፍን መሰለኝ? ነው ያለ ሰልፍ ደፋል። ታካብዳለህ። ያማል እንዴ? ጭራሽ ያማል እንዴ? ምን ታካብዳለህ እንዴ? ኧረ እናንተ አንድ ነገር በላት እንዴ። ምንድነው እቺ ነው የመሰለች ቆንጆዬ ልጅ ምን አርጊ ነው የምትለው? ምን ታካረው እንዴ? አስጨነቀሽ እንዴ ቆንጆዬ? ግቤዝሽ ተውሽቶነሽ ሰልፉ እንዳይበጠበጥ ድምጽ በሆንኩኝ እኔን ጨቅጫቃ አሩት። አይ ፋጡማ ጉል አላየሽ ቀመሩ ፋጡማ ጉል አላየሽ ቀመሩ ውዳለ ማስታረቅ የማይችለው ያለው ነገር እሷን ማንታንም እንትን ብዬ እኔ ላስታርቃችሁ በእውነት አገናኝ ይሆናል። ይውሽ ሄሎ ይወድሻል በላት። አንቺ ከልጁ ጋር ከሞት በቀር ምንም አይለየንም አላልሽም እኮ? ታክሲ ተራ እኮ አየሁሽ፣ አልሞትሽም። አዎ ምንድን ነው በቃ ያለ
እግዚአብሔር ማድሪ ልጅ ለሪ እግዚአብሔር አደረይት የተደረገ ቲክቶከር እግዚአብሔር ትቻለሽ ዋል እንዴ ታኩርና ስቲክ ጌም ያበደ ጌም ኧረ አንተ ይደብራል። አንበሳ በበግ ምናምን አድርገህ ሙርት ይዝብኛል። ኧረ ብራዘር የቀጠሮ ነው ያድን ሰሚ ግን ሲሰሩት እዛ ጋር በጉን እንደ ጎት ተጠቅመውታል እና ችግር ግን ሞዳሉ አድርገው እንዴ አንተ ክርስቲያኖ ሮናልዶ ጎት እኮ ነው የሚባለው እንዴ? ምን ሆነ ነው? ይሄ እኮ ሎጎ ነው። እመቤቴ ሎጎ ነው። እሺ ሻንጣ አይደብርም እንዴ? ከሳብ ጋር ጎት ትለኛለህ? እንዲያፈር ብላና እንዴ ጭራሽ እኮ ተክዟል እኮ በጉ ነው። ተላብለታችሁን ይሳላል። አንተ ምን ሆነ ነው እንዴ? እንደውም እኮ ይሄ እኮ በግ አይደለም ወደ ተኩላ ይሄዳል። እንደውም ይሄ እኮ እንዴ እንደዚህ አንተ በቃ አትበለና እንዴ አኒማል ነው በቃ አኒማል ነው በቃ የፈጠረ አኒማል። ፒኦቪ ትራንስፖርት ያለበት ሁኔታ ለምን ሰልፍ ነው? የታክሲ ግቢ ድረስ እንግዲህ ነዳጁ የለ። ይገርምሻል፣ ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። ከረባክ አዎ። A few moments later የኔ ቆንጆ ታገቢኛለሽ? ምንድነው? እዛ ሰርፕራይዝ ላደርግሽ ነበር፣ እዚሁ ሰዓቱ ነጎደ። ታገቢኛለሽ? 3 weeks later እርገጠው ኧረ ሰልፉ ይደረሰ። ጠጋ በሉ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው እንዴ? many months later አይዞሽ በርቼኔ እናት አይዞሽ። በቀን 9 ወር ሞላን አይደል? ስሙን ግን ማን ልትሉት አሰባችሁ? ናፍጣን በለው እንዴ? አሰለፈች በሏት፣ አሰለፈች። አረው መጣነ ኧረ የከባድ እግዚአብሔር እኔ ኢትዮጵያ ላይ ያሳዝናል፣ የምር ያሳዝናል። ትራንስፖርት እኔ ወደ ሀገሬ እኮ መመለስ እፈልጋለሁ፣ ግን ትራንስፖርቱን ሳስበው ነው በቃ መመለስ የሚደብረኝ ማለት ነው። ህይወት ላይ ሊፍት መምረጥ የለብንም። ደረጃ በጣም እኔ ደረጃ ነው የምመርጠው ህይወት ላይ በቃ። ሾርት ግን አትመርጥ። በፍጹም ልመርጥም አልችልም። ሊፍት አጠቀሙ። ደረጃ በላይ በህይወታችሁ ሊፍት እንዳጠቀሙሽ ደረጃ ፈልጋችሁ ህይወታችሁ ደረጃ ከሌለው አይጣፍጥም። በሊፍት አያስኪድም። እግዚአብሔር ትጠላለህ። ኢትዮጵያ ውስጥ ማለት ነው። በተለይ ይሄ ወሬውን በጣም በቃ አላ ዝብርቅርቅ ካረጋችሁት እንደ እንትን ነው የምትቆጠሩት። በቃ እናንተ እንደ ጂኒየስ እንደ ትልቅ ነገር ነው የምትታዩት። በተለይ ይሄ ቃላት ማወሳሰብ ከቻላችሁ በቃ ያው ቤስት። አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እንኳን ደስ ያለ። በመጀመሪያ እንኳን አብሮ ደስ አለን። ያው ከሰይዶ ጋር ቀጣይ ፋይት አላችሁ። ከዛ በፊት ግን ሳትዋሽ ንቃተ ህሊናን በዛ ሰከንድ ውስጥ አሸንፏለሁ ወይም ደግሞ እንደዛ በቶሎ አሸንፏለሁ ብላ አስበህ ነበር? አዎ ተናግሬያለሁ። 100%። እሺ ሰይዶ ቻሌንጅ ያደርገኛል ብለህ ታስባለህ? ሰይዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ የፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቀጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዳት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። ሶ ላይክ ፍርሃቱ ገብቶናል። እንግዲህ ሴዶ እንዳለው በጉልበት ኖካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። ዜዶ ገብተህ አሳየው ላላየው በቃ ዜዶ ገብተህ አሳየው ላላየው በቃ ወንድሜ ዜዶ ይችላል ነው መላችሁ። የቴዲ 00 የሚል ዘፈኖች 0 አንቺም 0 እሱም 0
አለው እንዴ ሰማዩም ዜሮ ምድሪቱም ዜሮ አንተም ዜሮ የሚለው what አለው አቢን ዜሮ ዜሮ አቢን ዜሮ ዜሮ 00 የሚል ትራክ አለው እንዴ? አለው። ወደዚህ አምጥቶ እዚህኛው የቶርካ ላይ የቶርካ ውስጥ አለ። የቶርካ ውስጥ አለ። ቦምበካ ወላሂ 00 የሚል አለ አለ። ኧረ ተው። እሺ you have lost your mind. You have lost your mind. ኧረ በእግዚአብሔር ስም ዲ ኧረ ተው ኧረ ተው እባካችሁ። መልእክት ለጃኒ ያድርሱልኝ። ጃኒ እኔ በጣም ወድጄሻለሁ። በጣም ነው ያፈቀርኩሽ። ደረቴ ላይ ራሱ ስምሽን ልነቀስ ነው ለመጀመሪያ ጊዜ ማለት ነው። እና በጣም ነው የወደድኩሽ። መላበኝ ፍቅርሽ አጠለሽኝ፣ ፍቅርሽ አጦዘኝ። ወንድ እንዳላ ያጠገኝ ወንዶቹን እጨርሳቸዋለሁ፣ እበላቸዋለሁ። Put that on my put that on Allah. Say wallahi, bro. Say wallahi. እባክህ ፈጣሪ እባክህ ትንሽ አቆየኝ። እኔ ገና ልጅ ነኝ፣ ምንም አላየሁም። ስፖርት በጣም እሰራለሁ፣ በጣም እበላለሁ፣ በጣም እሰራለሁ። ግን እንዴት ነው ትችኛለሽ የሚለው በሱም ስፖርት አሰርቼሽ እናያለሁ። ሐመሩ ጆሮዬ ነው ትችኛለሽ የሚለው በሱም ስፖርት አሰርቼሽ እናያለሁ። እና ሲስ ትሰጠዋለች አትሰጥ። እኔ ደግሞ ከሁለታችሁም ጋር ናሲስ ብትሰጠው አይቀበላትም። ኧረ ቢብ አቴ ያበደ ቢብ ነው። እግዚአብሔር ይሄን ቢብ ያደረከው ትችላለህ። ዶኒና ዜዶ ይቀርና አዶናይና ዜዶ አዶናይ ባደባድ ብይ እያለ ነው አሉ። አንተ በጣም ቆንጆ ሰውነት ያለደ አሳይመንትሽን ስላበላሸሁብሽ በጣም ይቅርታሽ። የት ነው የምትማሩት? እኔ ቋራ ነው የምማረው። ቋራ ሰምቼ አላውቅም። እኔ ክርስ ነው የምማረው። አይሻልክም? ወጆች አሳይመንትሽን ትምህርት ቤት ሰርቼ ላምጣልሽ? አረ ዘበኛው አደገኛ ነው። በእናትህ ባለፈው ስንፎርፍ ራሱ ጓደኛዬን ወገቧን ብሏት ማለት እስካሁን ወጌሻ ቤት ናት ያለች። ስለሽ እንዴ ምትፎርፊ ግን አትመስልም። አዎ ሁሉም ሰው ነው የሚለኝ። ባለፈው ራሱ እስር ቤት ገብቼ በቃ ሰው ሁላ ፊትሽ የእስር ቤት አይመስልም እያሉኝ ነበር። እስር ቤት? አዎ። ለማንኛውም እኔ ልምነደስ። አረ ስልክን ስጠኝ እንጂ አባ። 09 ያንን 09 ነው። ቃፎን አውጣው እየተባልክ አይደል? ቃፎን አውጣው እያለች አይደል? አታውጣውም እንዴ ቃፎን? አንተ ኧረ አባ ምን ቦካራ ናችሁ? ምን መጥቶ አውጣው ስልኩን በቃ ያረዳል። የፈጥ ያውጣው አንተ ቃፎን። እኔን ብሎ ጠባሽ ሮማንቲክ ሰርች ይዛጋ ቋራ ስትለኝ ደግሞ ማመን ነበረብኝ። ቋራ ገደ ኧረ ማብሪ ይችላል፣ እግዚአብሔር ይችላል። ቀበሌ ሊቀመንበር ረዳት አድርገው ጸሐፊ አምጥተው ዲግሪ ኔ ተመስገን የሚባልሽ እየሰማ ነው የሚሆነው። እኔ ሙጣ አልችልም ሳይው ገና መታወቂያ አዲስ ነው አላዲስም አለ። ጊዜ የለኝም እያለ ወጣት እኮ ነው። ጊዜ የለኝም እያለ እኔ በጣም ተደባዳቢ ነኝ። እኔን አያውቀኝም ለካ። ጊዜ የለኝም እያለ እምቢ አለኝ እንዴ። ጊዜ የለኝም እያለ ጊዜ የለኝም ይለኛል ሁሉ ጊዜ እንዴ። መታወቂያ ለምን ደሞ አታድስልኝ አልኩት። ጊዜ የለኝም። ከዚያ አረቄ ሲጠጡ አብረው ከተማ ነው። እኔ ስገባ ጠቅላላ ክብር ነው። ብድግ በጣም ነው የሚፈሩ። ብድግ አለ ሰው ሁሉ ተነሳ። ሲነሳ ደነገጠ ልጁ። ባለ ክላሽ ሁሉ ክላሹ እንዲያርጎ ይዞ ተነሳ። ተቀመጥ እገርፋለሁ አለ። በቃም ተደባዳቢና በቃ ጸብ ጫሪ ነኝ። በቃ ከደበረኝ ወያኔ እዚያ ጋር ወይ ብርጭቆ ወይ ጠርሙስ አንስቼ እመታለሁ። ብድግ ብለው እንደ ሰላም ይወዱኛል። ደግሞ እጨዋታለሁ፣ ይወዱኛል። ሐቀኛ ነው ምናምን ነው የሚባለው። ብድግ ብሎ ሲል እሱ ቁጭ አለ። አየሁትና አሁንም አያውቀኝም። አላወቀም ልጁ። ከዚያ እሱ ጋር ሄጄ ቁጭ አልኩ። እየሰሙ አናግረው። ለምንድን ነው አንተ መታወቂያ ማታድስ አልኩት። እንዴ ሰዓት ሲኖረኝ እኮ እንዴት መጠጥ ብትጠይቀኝ ምናምን አላለም። አንገቱን አነኩት። እንዲህ አድርጌ ነው ያነሳሁት እንጂ ሲሸመቀቀው በቃ ገደለውና ተሸክሜው ይዤው ወጣሁ። ያዘው ጠመንጃ እንደ ሸቅ እያደረጉ ኃላፊያቸው ነው ልቀቁት ተብሎ ከዚያ ምን ሊቀመንበሩ በል ወንድሜ እኔ ጋር እንዳታጋጨኝ ይሄ ሰው በቃ ዛሬ ማታ ያጠፋል ሂድና ስተው ተባለ።
መታወቂያውን ያስቀመጥኩበት ፎቶ ፈልጎ አጥሞ አምጥቶ ሰጠ። ዋው ይሄ ሰውዬ ይችላል። እግዚአብሔር ለምንድን ነው እዛ ፖድካስት ላይ የማጠሩት? yes way this way that way እዛ የሚለው ፖድካስት ላይ ለምን አጠሩልንም? ሙታን ፒኦቪ ሲንግሎች በዚሁ ከቀጠሉ ተደገችው ስምሽ መዓዛ ነው አይደል? እንዴት ጥሩ ትሸቻለሽ። አትሞላፈጥብኝ አንቺ እንዴት እየነሳሻቸው ነው ቆመሽ የቀረሽው? ፈከክማቲ እንዴ ማዬ አደንግጥ የኔ ልጅ የኔ ሸበላ አዋዋሏን እኮ ልብዬ ነው ቆማ አስቀር ጊዜ እኮ አሳስባይ ነው። ይሄ ጀለንጎ ሴት ቤት በኩል ይጣጋው የነፈጨለ ቀልድ እየቀለደ እንዴ ማዬ አንቺም እንደኔ ተቸግረሽ ነው? በሉ ተዋወቁ በሉ እንዴ እና በ40 ዓመትሽ ኮኮብዬ እንድዞር ነው የምፈልገው። በስልኳን ተቀበለ ጫምላቃ አንቺ ተክሽሉ እዚህ ሞቲቬሽናል ስፒከር እያልሽ ከምትደነቁሪ እስኪ ፍቅር ነገር ሞክሪ ተደናጀኝ። እዚህ አግባት ታጉን ትርክ አግብቶ ውልድ በቃ ተቃጠልን እኮ ሆ አሬ ሞላው ለሰው ሙላት ይውሰድ። አየ ሰው እናት የት ድረስ እንደሚታገል አረንዶ አግባና እኔንም ከሹፈርና ገላግል አፈር። ይሄ ካልተመቸሽ የረዳቱን ስልክ ያዡ ልጄ ነው። አዎ አይቀርም እሱን አይቀርም እግዚአብሔር አረላት የመሰላት ይውዳሉ እግዚአብሔር ይውዳሉ እንደ ዳቦ ተቀለሏት እኮ ዳቦ በኮባ ተጠቅልሎ ይላል። ይሄን ሰሞን ደግሞ ህዝቡ እንዳለ ስለ ድብድቡ በቃ ማተኮር ሲጀምር እዛ ጋር ደግሞ እነዛ ታይቶ አደሮች ደግሞ እንትና እይታጡ ከምን አላዶ ነው የመጣው ድብድብ እፈልጋለሁ እደባደባለሁ እያለ ነው። ታይን ያርጉና ይደባደቡ እየተባለ ነው። ከማን ጋር እንደሚደባደብ ህዝቡ ይመረጥ እያለ ነው። ህዝቡ ባን ነው የመጣው ጆን ዳንኤል። ስለዚህ ጆን ዳንኤልና አዶናይ ሲደባደቡ እና ሲሄዱ ደግሞ ይረሳሉ ማለት ነው። ምን አይነት ግን ታይታ ወዳደ ህዝብ ነው የበዛው እዚህ ቲክታክ ዓለም ላይ እግዚአብሔር ኧረ ተው። ይሄ እኮ ላይ ፕሮፌሽናል እኮ ነው ኤምኤም ምናምን ግን ሙድ አለው የምር ላይ ካላ ይሄ ቢፍ ካለባችሁ ሙድ አለው። በቃ እዛ ገብተህ ትፈሳፈሳለህ ትረጋጋለህ። በቃ ከውጪ ትሄዳለህ። ግን አው ቲክቶከሮች ሲደባደቡ በአንበሳ ነው የሚሆነው በብር አይደለም። አዶናይም በየ 5 አንበሳ ሜዳለ ላርቶቻ ምልክት እየሰጠ ነው። እቺ ምንድነው አግርሜ እየደነሱ የሆነች እንትን ኮርነው ቆልፎ ዳርና ዳር ቆልፎ ነው አይሆነ የዳሩ ነው ፍልባኩ ላይ ያዙ ፍልባኩ ላይ የመጡ ነው አጥብቁ ነው ይሄን ትርጉም ነው የትኛው ትርጉም በስለሽ የታወቀ እኮ ነው። በቤንዋይት ላይ እንደሚመጡ እኮ የታወቀ ነው። ምን ቆልፉ እያላቸው ነው አርሴታ ነው ግርሜ ዳር ይችላል መሰለኝ። አሁን መስመር ላይ የመሰለኝ ነው አገር ያጠፋው ቤንዋይት ጓላ መለሰ ተከል ራይስ ኧረ ተው እኔ ዋቀው እንደዚህ ፍለርት ብራ አሁን ብቻ ወደ ሰው ፍለርት ብራ ሲያደርግ እኮ እንደዚህ ብራ ሲል አይቻለሁ። ልብ ቅርጽ ነው አሉ አርቴታ ሰራጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። አረ በፈጠራችሁ እቺን ሴትዮ እስቲ ተረጋጊ። ከዚህ በላይ ጋጥ ወጣቱኝ
ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ልክ እንዳልሆነሽ ቀርቦ ሊነግራት የሚችል ዘመድ እንዴት ይጥፋ? ምን አይነት ወንድ ነው አንቺ እየተጸዳዳሽበትና እየተፋሽበት ከአንቺ ጋር ለመኖር የሚለምንሽ? እውነት ነው ማንም ሰው ጻድቅ የለም፣ ሁላችንም ችግር አለብን። ቢሆንም ግን በዚህ ደረጃ ሶሻል ሚዲያ ላይ ተወጥቶ ባለጌ ነኝ የባለጌ ባንዲራ ያዥ ነኝ ወቁልኝ ማለት ለምን ያስፈለገ? አንዳንዴ እኮ አንዳንድ ብልግናዎች ራሱ እኮ ስርዓት አላቸው ማለት ይቻላል። ያንቺ ሲታይ እዚህ ሶሻል ሚዲያ ላይ ኃላፊነት በጎደለው መልኩ እንደፈለግሽ የምትናገሪያቸውን ነገራቶች ወደፊት ስትሰሚያቸው አታፍሪበትም? አረ በቅርቧ ያላቸው ሰዎች ጓደኞቿ ምከሯት። እያወራች ያለችው ነገር ፈጽሞ ልክ አይደለም። ባምኒ እኔ ይኸውልሽ ልንገርሽ አንድ ነገር ወንድ ልጅ ካንቺ የሚፈልገው ነገር እስካገኝ ድረስ በቃ እንዴት ብዬ ላስረዳሽ? አንቺ ስታወርጂ ይወርዳል፣ ከፍ ስታረጊው ከፍ ይላል። ግን አንድ ቀን አብሮሽ እስኪያድር ነው። እንደዛ የምትያቸው ወንዶች አንድ ቀን አብሮሽ እስኪያድሩ ነው። ካደሩ በኋላ የሉም፣ የምር የሉም። ባምቢዬ አትሾጂና ምላስሽ ግን ምላስሽን ጠብቂያት። እግዚአብሔርን ብዙ ሰዓት ይዛብሽ ትመጣለች። የኔ ሴሌብሪቲ ክራሽ። ሰላማዊ ሰልፍ ብቻዬን። ኦኬ ቁርስ ልበላ ሱቅ ሄድኩኝ እንቁላል ልገዛ። ባለ ሱቅ እንቁላል ስንት ነው? 25 ብር። 25 ብር? አዎ በጣም ጥሩ ብዬ 4 አርግልኝ ብዬ 100 ብሬን አውጥቼ ልሰጠው ስል ወደቀ። 100 ብሩ ላነሳ ዝቅ ብዬ እስክነሳ 28 ብር ገዝቷል። 28 ብር አለ ክውን 28 ብር። አዎ በል አንተ ትቀልዳለህ። የ100 ብር ካርድ ሰጠኝ ብዬ ካርዴን ገዛው። ፓኬጅ ሞልቼ ቪዲዮ ሪካርድ እያረኩ 75% ብር ፖስት ያርገው አያርገው አላውቅም። ፖስት ካረገው ፎሎ አርገኝ። ቁርሴን ነው የፖስተትኩልህ። ብራዘር ምንድነው ማድረግ ያለብን? እስከ መቼ ነው ዝም የሚባለው? እኔ ሰላማዊ ሰልፍ ልውጣ ነው ብቻዬን በቪዲዮ። አንተ ኮሜንት ላይ ሰላማዊ ሰልፍ ትወጣለህ አትወጣም ነው ጥያቄ። አዎ እግዚአብሔር እንዲያስበው 4 እንቁላል 8 እንቁላል ደግሞ ብትገዛ እኮ በቃ አንድ ጎልድ ሌቭል እንዳወረድክ ሰው ነው የሚቆጠረው። ታጅበ ነው ሰፈር የምትገባው 8 እንቁላል። አረ ምን ነው ይሐረቂ ያለኝ ጠጅ ለኔ እንዴት ይጠፋል ባጃጅ የሚገዛ ሚስት ከናቀች ጥጋቧ ከባሰ ወደ እናቷ ላካት የወለደ አይጥልም። 5 ሳንቲም ያለው አይባልም ድሃ ከጎንሽ አስተኝኝ አላንኮሻኩሽም። ለእንቁጣጣሽ ነበር የቀጠርኩሽ እኔ ይኸው ሳላገኝሽ ረመዳን መጣ። እኔማ ላመሌ መንግስትን አማለው የዘንድሮ ሴቶች ከጆተኒም ባሱ። አረግጥ ማን ትችያለሽ? ናቲ ያበደ ግጥም ያለሽ እውቀትና ገንዘብ ተዘጋጅታችኋል? ዝግጁ ማን ጀምረው? እኔ ጀምራለሁ። ትፈጥናለህ? ጀምር። እሺ ተሻረዬ፣ እኔ ሁሌም ቢሆን ከእውቀት ጎን ነኝ። ምክንያቱም እውቀት ከሌለ ባዶ ነህ። እውቀት የማያልቅ የማይዘፈቅ ሀብት ነው። ገንዘብ ግን ተቆጥሮ ያልቃል። አልጨረስኩም። ገንዘብ መተናል ተሻረዬ፣ እናናግረህ ወይ እስኪ ይህቺን ነገር ትንንትል አንዳንዴ። ኧረ ተቸገራችሁ። ምንድን ነው? አያስፈልግም እኮ። ኧረ እሺ እኔ መከራከሪያ ነጥቤ ብዙም መከራከሪያ ነጥብ የለኝም። ጨርሰናል። ኧረ ተሻረዬ፣ እሺ እኛስ ምን እናድርግሽ? ምንድን ነው? አንተ ትቆጥርልኛለህ እውቀት ተጠቅመህ። ኧረ እግዚአብሔር፣ ኧረ አንተ ትቆጥርልኛለህ? እሺ እኔ የለሁበትም፣ ማርያምን የለሁበትም። አዎ ትምህርት ቤት እኔ እውቀት ብዬ አልተከራከርኩም። ቤዛ ገንዘብን ብዬ ነው የተከራከርኩት። አይቆጨኝም። ዶን ወደሽ ነው ከሴዶ ፍቅር ይዞሽ ነው ሴዶ እምቢ ብሎሽ ነው። እኔ ሴዶ ማለት ነው ከጠየቀው 10 ሚሊዮን ብር ጋር አያዋጣኝ። ቀለቡስ እሱ እኮ ቁርሱን 80 እንቁላል የሚበላ ሰው አበሻ ዛሬ 300 እንቁላል ነው የሚበላ። እንዴት ነው ያዋጣኝ? ኧረ እናቴ ተያቸ። ኧረ ዜዶ ላይ ሁሉም ተነስቷል። እግዚአብሔር ዜዶ ከዜዶ አጠገብ የሚቆመው በቃ ምንም የሚቆም ነገር የለውም ለካ ደግሞ። ኧረ በእግዚአብሔር ወይኔ በላቸው። ዜዶ ይቅርታ። ጉጭ አርፍ ሙዚኩ በመንገዳችን ይዘን
እዚህ ድረስ መምጣታችሁ ያስባለ ተቸገረች። ቢያንስ ከዚህ ውስጥ ትንሽ ይጻፍ የምር ማለት ነው በዚህ ሰዓት ቫይራል የሚገባቸው ቲክቶከሮች ይመቻቸዋል ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። አዎ እኔ በዚህ ሐሳብ እስማማለሁ። ይሄ ሰውዬ 2025 ላይ ራሱ እንዲህ እያለ ሲፈልግህ ነበር። ኢትዮጵያ ውስጥ ካሉ ኮሜዲያኖች ውስጥ በጣም ነው የሚያስቀኝ፣ በጣም ኢንተርቴን ያደርገኛል። ኮሜዲያን ነው ሴዶ the funniest and the best in Ethiopia። ሴዶ እዚህ ጋር ያልገባህ ነገር ምን አለ መሰለህ? ህዝቡ ስትሸነፍ ማየት ነው የሚፈልገው። ምክንያቱም ብዙ አመት ቲክቶክ ላይ እችላለሁ እያልክ ጎማ ስትደበድብ፣ ሰው ስትቀጠቅጥ፣ ብሎኬት ስትሰብር፣ መሬት ስትደበድብ፣ ብቻ ብዙ ነገር ስታደርግ ሰው አይተዋል። በተግባር ሪል ፋይት ላይ ግን ያየህ የለም። ስለዚህ ህዝቡ ጉራ መስሎ ስለታየው ያንተን ሽንፈት ማየት ይፈልጋል። ይሄን ሰው ደግሞ አይተኸዋል። ሚዳቋን ሊበላት እንደተዘጋጀ ነብር አንሰፍስፎ ነው እየጠበቀ ያለው። ታዲያ ብትሸነፍ ችግሩ ምን እንደሆነ ታውቃለህ? ይሄ ሁሉ አመት ሲከተልህ የነበረ ህዝብ አንፎሎ ማድረግ ይጀምራል። ከዛ በኋላ የምትለቃቸው ቪዲዮዎች ተቀባይነት አይኖራቸውም። ህዝቡ እንደ ውሸታም ያያል። ሶማሌው ሩቅ ስለነበረ ተገላግለዋል። እነዚህ ግን ጉያ ውስጥ ሆነው አይፋቱም። እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ወደ ኋላ ማለት የለም። በኋላ ካፈገፈክ ሀገር ነው እናስለቅቅ። ስለዚህ እንዳልከው 10 ሚሊዮን ብርህን ተቀብለ ሰው አንፎሎ ቢያረግህም ኖርማል ነው። ኖርማል ነው። እግዚአብሔር ኖርማል ነው። በአሁኑ ስንት እንደከፈልን ታውቂያለሽ? ምን አውቃለሁ? 15 ብር በርቶ ማዘር አውቀው ነው ሆነ ብለው በራ ብለው ነው። እውነት ቢያጠፉብን አይሻልም እንዴ? አውቀው እንድትማረሩ ነው። ሆነ ብለው ኩራዝ ወይ ሻማ ወይ ኩራዝ ማብራት አይሻልም? ይሄን ያህል ከመክፈል ሆነ ብለው ነው። በቃ አንችልም ብላችሁ እናንተ አትክፈሉ። ነገርኩህ እኮ ነው። ለማማረር ልትተውት ነው። ማንን ትጎዳላችሁ ብትተው? እነሱ ናቸው የሚጎዱት። የሚያበራ ሰው ታጡ። እና ጋይስ የዛሬው ቪዲዮአችን ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ አበሻ ነኝ። ይመቻል።